በጣም ከባድ የአየር ጥቃት ተፈጽሞብናል። ዩክሬን ጦርነቱ ወደ መጨረሻው እየደረሰ ይመስላል። ከሰሞኑ የሩሲያ ጥቃት ዩክሬንን እያነደዳት ይገኛል። ይህ በእንዲህ ሳለ የተደናገጡ የዩክሬን ወታደሮች ለሩሲያ ጦር ስጦታ እየሰጡ ሸሽተዋል። በጋዛ የሚሰማው ጩኸት ለዓለም እያስተጋባ ነው። የሐማስ መሪዎች በጉዳዩ ደንግጠዋል። የጋዛ ሕዝብ ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስትና ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጮክ ብለው ጥሪ አስተላልፈዋል። ምን አሉ የሚለውን በቆይታችን እናየዋለን። ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል ጊዜው ደርሷል ብለው ያምናሉ ሲሉ የአሜሪካ ኮንግረስ አባላት ተናገሩ። ከሰሞኑ ፑቲን ሩሲያ ላይ ተጨማሪ ማዕቀብ ለመጣል መታቀዱን በተመለከተ ሰጥቶት በነበረ መግለጫ ተጨማሪ ማዕቀብ በጣሉ ቁጥር ለሚጥሉት ይበልጥ የከፋ ነው የሚሆነው በማለት ቆራጥነታቸውን አሳይተዋል። ትራምፕ በጠቅላይ ሚኒስትሩ ላይ የቀረበውን ክሶች እብደት ናቸው ሲሉ ተናግረዋል። ቢቢን ነፃ አውጡት። ትራምፕ በእስራኤል ኔታንያሁ ላይ የቀረበውን ክስ ፖለቲካ ነው አሉ። የክርኮስ ኮንሰርት አዳራሽ ጥቃት በዩክሬን እንደተቀነባበረ ፈጻሚዎቹ አመኑ። ጥቃት ፈጻሚዎቹ በዩክሬናውያን አማካኝነት የጦር መሳሪያ እንደቀረበላቸው ገልጸዋል። ዝርዝር መረጃውን በዜናችን ቃኘዋለን። ሰላም ጤና ይስጥልኝ ውድ የዳጉ ዩቲዩብ ቻናል ተከታታዮቻችን፣ ለስካሁኑ ትብብራችሁ እያመሰገንን ተዘግቶብን የነበረውን ቻናላችንን በአዲስ ስምና በአዲስ አካውንት ድጋሚ ትኩስ መረጃዎችን እያቀረብን እንገኛለን። በዚህም የእናንተ ትብብር ያስፈልገናልና ዜናዎቻችንን ስታዩ ላይክ በማድረግ ሐሳቦቻችሁን ኮሜንት ላይ በማስቀመጥ በነፃ ቅንነታችሁን አሳዩ። ይህ ስታደርጉ ቪዲዮዎቻችን ለብዙዎች ይዳረሳሉ። እናመሰግናለን። ወደ መረጃው አለፍን። ከአጫጭር ዜናዎቻችን ስንጀምር በጣም ከባድ የአየር ጥቃት ተፈጽሞብናል። ዩክሬንና ሩሲያ ከጦርነቱ መጀመር በኋላ ለመጀመሪያ ጊዜ ከፍተኛ የተባለውን የአየር ጥቃት ፈጸመች። ሞስኮ በጣም ከባድ አየር ጥቃት በተባለው በዚህ ጥቃቷ በድምሩ 537 የአየር ላይ ጥቃቶችን ፈጽማለች ተብሏል። ከነዚህ ጥቃቶች ውስጥ 477 የሚሆኑ የሰው አልባ አውሮፕላን ጥቃት መሆኑ ተገልጿል። የዩክሬን ጦር ከተቃጣው ጥቃቶች 249 የሚሆኑት አክሽፈናል ብለዋል። ሩሲያ ፈጸመችው ስለተባለው ጥቃት የሰጠችው ማብራሪያ የለም። ይህ በእንዲህ ሳለ የተደናገጡ የዩክሬን ወታደሮች ለሩሲያ ጦር ስጦታ እየሰጡ ሸሽተዋል ተባለ። የዩክሬን ተዋጊዎች በካርኮቭ ክልል የሩሲያን ድሮኖች በመፍራት የወደሙ ተሽከርካሪዎችን ትተው አምልጠዋል። ትራምፕ ሩሲያ ላይ ተጨማሪ ማዕቀብ ለመጣል ጊዜው ደርሷል ብሎ ያምናሉ ሲል የአሜሪካው ኮንግረስ አባል ተናገሩ። ሊንድሴይ ግራሃም ከሐምሌ ወር ጀምሮ ጉዳዩን ከግምት ውስጥ እንደሚገባ ተናግረዋል። አሜሪካ ዩክሬንን የማይደግፍ የሩሲያ የንግድ አጋሮች ላይ 500% ታሪፍ ትጥላለች ብለዋል። እንደ እርሳቸው ገለጻ ማዕቀቡ ከሩሲያ ነዳጅ በሚያስገቡት ቻይናና ህንድ ላይ ያነጣጠረ ነው። ፑቲን ከሰሞኑ ሰጥቶት በነበረው መግለጫ ሩሲያ ላይ ተጨማሪ ማዕቀብ ለመጣል መታቀዱን በተመለከተ ተጨማሪ ማዕቀብ በጣሉ ቁጥር ለሚጥሉት ይበልጥ የከፋ ነው የሚሆነው በማለት ቁርጠኝነታቸውን አሳይተዋል። የቀድሞ የፔንታጎን ረዳት አሜሪካ በኢራን ካካሄደችው ጥቃት 2 ሰዓት በፊት ለቴህራን ማስጠንቀቂያ እንደሰጠች ገለጹ። ግልጽ ለማድረግ የአሜሪካ መንግስት የኢራን የኒውክሌር ተቋም ላይ የቦምብ ጥቃት ሊሰነዘር እንደሚችል ከ2 ሰዓት በፊት ቀድሞ አስጠንቅቋል ሲሉ የቀድሞ የፔንታጎን አማካሪ ጡረተኛው ኮሎኔል ዳግላስ ማክግሪጎን ተናግረዋል። አሜሪካና እስራኤል በኢራን ላይ ለደረሰው ጥቃት ተጠያቂ እንዲሆኑና ካሳ እንዲከፍሉ የኢራን የውጭ ጉዳይ ሚኒስትር ጠየቁ። የውጭ ጉዳይ ሚኒስትሩ አባስ አራግቺ የተባበሩት መንግስታት የጸጥታ ምክር ቤት ጥቃቱን እንደፈጸሙ እንዲያረጋግጥ ጠይቀዋል። ሚኒስትሩ ይህንን ለተመድ ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ ገልጸዋል። ቢቢን ነፃ አውጡት። ትራምፕ በእስራኤል ኔታንያሁ ላይ የቀረበውን ክስ ፖለቲካ ነው አሉ። የአሜሪካ ፕሬዝዳንት በማህበራዊ ሚዲያ ባጋሩት ጽሑፍ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የቀረበውን ክስ ከራሳቸው ፖለቲካ ወንጀል ጋር አመሳስለውታል። ትራምፕ በጠቅላይ ሚኒስትር ላይ የቀረበውን ክሶች እብደት ናቸው ሲሉ ተናግረዋል። የኔታንያሁ ክሶች መዝገብ 4000 በእስራኤል ትልቁ የቴሌኮም ቡድን ቤዜክ ለተሻለ ሚዲያ ሽፋን ጉቦ በመስጠት ተከሰዋል። መዝገብ 1000 ለሆሊውድ አዘጋጅ ፖለቲካዊ ውለታ በመዋል $300,000 የሚያወጡ የቅንጦት ስጦታዎችን ሲጋር ሻምፓኝ በመቀበል በመሸንገልና እምነት በመጣስ ወንጀል ተከሰዋል። መዝገቡ 2000 የእስራኤል ሃዮም እንቅስቃሴ በመገደብ ከዮዴት ሃሮት ተጨማሪ የሚዲያ ሽፋን ለማግኘት ሙከራ በማድረግ ተከሰዋል። የፍርድ ቤቱ ችሎት የቀጠለ ሲሆን ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው እንዲመሰክሩ ቢጠየቁም ሂደቱ አብዛኛውን ጊዜ ተስተጓጉሏል። የክርኮስ ኮንሰርት አዳራሽ ጥቃቱ በዩክሬን እንደተቀናበረ ፈጻሚዎቹ አመኑ። በሞስኮ አቅራቢያ በሚገኘው የክርኮስ አዳራሽ
ለ147 ሰዎች ሞት ምክንያት የሆነው ጥቃት የፈጸሙት ከጥቃቱ ጀርባ ዩክሬን እንዳለችበት በእምነት ቃላቸው ላይ እንደገለጹ ስፑትኒክ ያገኘው ማስረጃ አሳይቷል። ከጥቃቱ በኋላ ታጣቂዎቹ ወደ ኪየቭ ለመሸሽ አቅደው እንደነበርና እያንዳንዱም 1 ሚሊዮን ሩብል 12743 የአሜሪካ ዶላር ቃል እንደተገባላቸው ተናግረዋል። ጥቃት ፈጻሚዎቹ በዩክሬናውያን አማካኝነት የጦር መሳሪያ እንደቀረበላቸው ገልጸዋል። መጋቢት 13 2016 ዓ.ም ታጣቂዎቹ ወደ ሙዚቃ አዳራሹ ገብተው በታዳሚዎቹ ላይ ተኩስ መክፈታቸውና ቲያትር ቤቱን በእሳት በማቀጣጠል 147 ሰዎችን ሲገድሉ ወደ 500 የሚጠጉ ቆስለዋል። 3 ተጠርጣሪዎችም እስካሁን አልተገኙም። ይህ በእንዲህ ሳለ በጋዛ የሚሰማው ጩኸት ለዓለም እያስተጋባ ነው። የሐማስ መሪዎችም በጉዳዩ ላይ ደንግጠዋል። በሺህ የሚቆጠሩ ሰዎች በጋዛ ሰርጥ ያለው ጦርነት እንዲያበቃና በሐማስ እጅ የሚገኙ ታጋቾች እንዲለቀቁ ግፊት የሚያደርግ ሰላማዊ ሰልፍ አደረጉ። መገናኛ ብዙሃን እንደዘገቡት በቴል አቪቭ በተካሄደው ሰልፍ ላይ የቀድሞ ታጋጅ በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስትና ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጮክ ብለው ጥሪያቸውን አስተላልፈዋል። በኢራን ላይ ድፍረት የተሞላበት ውሳኔ አድርጋቸዋል። አሁን ደግሞ በጋዛ ያለውን ጦርነት የሚያስቆምና ሁሉንም ታጋቾች የሚመልስ ደፋር ውሳኔ ውሰዱ ሲሉ ጥሪ አቅርበዋል። በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ማለቱም እንደሆነ ገልጸዋል። ትራምፕ አርብ ዕለት እንደተናገሩት በሚቀጥለው ሳምንት በጋዛ የተኩስ አቁም ስምምነት ላይ ይደረሳል ብለው ተስፋ ያደርጋሉ። በሌላ መረጃ እስራኤል በኢራን ማረሚያ ቤት ላይ ባደረሰችው ጥቃት 71 ሰዎች ተገደሉ። በ12ቱ ቀናቶች የእስራኤልና ኢራን ውጊያ እስራኤል በቴህራን የሚገኙትን ኢቫን ማረሚያ ቤት ላይ ጥቃት አድርሳ 71 ሰዎች ገድላለች ተብሏል። ከሟቾቹ መካከል የእስር ቤት ጠባቂዎች፣ ወታደሮች፣ ታራሚዎችና የእስረኞች ቤተሰብ ይገኙበታል ነው የተባለው። የኢራን ፍትህ መስሪያ ቤት በሁለቱም ሀገራት መካከል የሰላም ስምምነቱ ከተደረገ ከ2 ቀናት በኋላ በፍርስራሹ ውስጥ የሟቾች አስክሬን ማውጣት መጀመሩን አስታውቋል። የፍትህ ቢሮ ቃል አቀባይ አስጋሃን ጃሃንጊር ባለፈው ሳምንት እሁድ እስራኤል ባደረሰችው ጥቃት በማረሚያ ቤቱ ከነበሩ ሰራተኞችና የእስረኛ ቤተሰቦች በተጨማሪም የአካባቢው ነዋሪዎች እንደሞቱ ተናግረዋል። በኒውዮርክ የሚገኙ የኢራናውያን መብት ተሟጋቾች በበኩሉ ጥቃቱ የተፈጸመበት የኢቫን ማረሚያ ቤት አስተዳደር ህንፃ በከፊል ወድሟል፣ በውስጡም የፖለቲካ እስረኞችና የውጭ ሀገር ዜጎች ይታሰሩበት ነበርና ያለው። ማረሚያ ቤቱ ላይ በደረሰበት ጉዳት አስተዳደሩ እስረኞችን ወደ ሌላ ስፍራ ማዘዋወሩ ታውቋል። ከእስረኞች መካከል የኖቤል የሰላም ተሸላሚ ናርጌስ መሐመዲ፣ የፈረንሳይ እንዲሁም የሌሎች የውጭ ሀገራት ዜጎች ይገኙበታል። ሰብአዊ መብት ተሟጋቾች ድርጅት ጥቃቱን ያወገዘ ሲሆን እስራኤል በንጹሃን ላይ ያደረሰችው ጥቃት ዓለም አቀፍ ሕግን ያላከበረ ነው ሲል ተችቶታል ሲል ያስነበበው አልጀዚራ ነው። ሩሲያ በዩክሬን ላይ የጦር ወንጀሎች ዙሪያ ለዓለም አቀፍ አካላት ማስረጃ አቅርባለች ሲሉ ዲፕሎማቱ አስታወቀ። በቪየና ጄኔቫና ኒውዮርክ የሚገኙ ዲፕሎማቶች ባለፉት ዓመታት በመቶዎች የሚቆጠሩ ገጾች ያላቸው ማስረጃዎች ለጽሑፍ ቤቶቻቸው አቅርበዋል። ነገር ግን በኪየቭ የምዕራባውያን ደጋፊ ጫና ምክንያት ሁሉም ነገር የተደበቀ ይመስላል። ይህ ለዓለም አቀፍ አካላት አሳፋሪ ነው ሲሉ በቪየና ወታደራዊ ደህንነትና የጦር መሳሪያ ቁጥጥር ድርጅት የሩሲያ ልዑክ መሪ ዩሊያ ዝዳኖቫ ለስፑትኒክ በሰጡት ቃል ምልልስ ገልጸዋል። ዓለም አቀፍ የዩክሬን ኒዮናዚ ወንጀሎች ህዝባዊ ችሎት ባወጣው መረጃ መሰረት ዩክሬን በአውሮፓውያን አቆጣጠር ከ2014 ጀምሮ በምስራቃዊ ዶንባስ ክልል ነዋሪዎቹ ላይ የጅምላ ግድያ፣ የቦምብ ድብደባና የዘር ማጥፋት ወንጀሎችና በሩሲያ ቋንቋ ተናጋሪ ማህበረሰቦች ላይ የማያበራ ሽብር በመፈጸም ተከሳለች። ኪም ጆን ኡን በፒዮንጋንግ ከሩሲያ የባህል ሚኒስተር ጋር ተገናኙ። የኮሪያ ማዕከላዊ ዜና ወኪል እንደዘገበው የባለስልጣኑ ውይይት እሁድ በኮሪያ የሰራተኞች ፓርቲ ዋና መስሪያ ቤት የተካሄደው ሲሆን በሀገራቱ መካከል የተደረገውን አዲስ ስምምነት የመጀመሪያ ዓመት በማስመልከት መደረጉ ተገልጿል። ኪም የባህልና የሥነ ጥበብ ልውውጦችን አስፈላጊነት አጉልተው ያስረዱ ሲሆን በሁለቱም ሀገራት መካከል ያለውን ግንኙነት ለማጠናከር ትብብር ማስፋት እንደሚያስፈልግ አጽንኦት ሰጥተዋል። የባህል ሚኒስትሯ ኦልጋ በኮሪያ ጉብኝታቸው በሁለተኛው የዓለም ጦርነት ወቅት ሀገሪቱ ከጃፓን ወረራ ነፃ በማውጣት ሕይወታቸውን ላጡ ወታደር ክብር ለመስጠት በፒዮንጋንግ በሚገኘው የነጻነት ሐውልት ስር የአበባ ጉንጉን አስቀምጠዋል። በተጨማሪም የሩሲያና የሰሜን ኮሪያ የባህል ሚኒስትሮች በአውሮፓውያን አቆጣጠር ከ2025 እስከ 2027 የሚቆይ የትብብር ዕቅድ መፈራረማቸውን አስታውቀዋል። በሌላ መረጃ ቲክቶክ ለሽያጭ ዶናልድ ትራምፕ ሀብታም የአሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አሳወቁ።
ቲክቶክን ለመግዛት ግድ የቻይና ፍቃድ ማግኘት ያስፈልጋል ብለዋል ሪፐብሊካኑ ትራምፕ። የገዢዎችን ስም ዝርዝር በሚቀጥሉት 2 ሳምንታት ውስጥ ይፋ አደርጋለሁ ያሉት ትራምፕ የቤጂንግን ፍቃድ መጠበቅ ግን ያስፈልጋል ብለዋል። የቻይናው ፕሬዚዳንት ሺጂፒንግ በቀላሉ የባይዳንስን ሀብት አሳልፈው እንደማይሰጡ እየተናገሩ ነው። ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይና ፍቃድ ይጠበቃል። ፕሬዚዳንት ሺ ይህንን ሊያደርጉት ይችላሉ በሚል ሀሳቦች አጋርተዋል። ትራምፕ የሀብታሞች ስብስብ ገዢ እንዳለን ግን ይታወቅልን ሲሉ በግልጽ አስቀምጠዋል። ቻይናና አሜሪካ የማያግባባቸው ጉዳዮች መካከል የቴክኖሎጂ ውድድር አንዱ እየሆነ መጥቷል። ዘገባው የፎክስ ኒውስ ነው። ኢራን ዩራኒየም ማበልጸግን በፍጹም አታቆምም ብላ ጦርነቱን አወጀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጭራሽ ዩራኒየም አታበለጽግም፣ በዚህም ካልተስማማች ጦርነቱ አይቀሬ ነው ማለታቸው ይታወሳል። በተባበሩት መንግስታት የኢራን አምባሳደር አሚር ሰይድ እሁድ ዕለት እንደተናገሩት ኢራን ኒውክሌር በማበልጸግ በፍጹም አታቆምም ሲሉ ከሲቢኤስ ኒውስ ቴሌቪዥን ጋር ባደረጉት ቆይታ ገለጹ። አምባሳደር ኢራፋኒ ለሲቢኤስ ኒውስ እንደተናገሩት ዩራኒየም ማበልጸግ መፍታችን ነው፣ ማንም ሊቀማን የማይችል መፍት ነው ብለዋል። ኢራን ዩራኒየም ማበልጸግ አታቆምም ያሉት አምባሳደሩ የዓለም አቀፍ የአቶሚክ ኢነርጂ ተቆጣጣሪዎች የኢራን የኒውክሌር ጣቢያዎች እንዲፈትሹ አይፈቅዱላቸውም ብለዋል። ይህ በእንዲህ ሳለ ኢራን እስራኤል በሕክምና ሰራተኞች ላይ ያደረሰችው ጥቃት ለተባበሩት መንግስታት ድርጅት ሪፖርት አድርጋለች። የኢራን የተባበሩት መንግስታት አምባሳደር አሚር ሰይድ ኢራን አቫኒ የእስራኤል ጦር በኢራን ላይ ባደረሰችው ወታደራዊ ጥቃት በመጀመሪያዎቹ 10 ቀናት ኢራናውያን የሕክምና ሰራተኞችና በጤና አጠባበቅ ተቋም ላይ ያደረሱት ጥቃት የሚገልጽ ይፋ ሪፖርት ለተባበሩት መንግስታት ድርጅት አቅርበዋል። ኢራቫኒ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለጸጥታው ምክር ቤት ፕሬዝዳንት በጻፉት ደብዳቤ ከሰኔ 13 2005 ጀምሮ በእስራኤል ጥቃቶች በሰውና በቁሳቁስ ላይ የደረሱትን ጉዳት የሚመዘግቡ የኢራን የጤና ጥበቃ ሚኒስቴር የመጀመሪያው ሪፖርት አስተላልፈዋል። ሪፖርቱም የእስራኤል መንግስት ሆነው ብሎ የሕክምና ሰራተኞችንና መሰረተ ልማቶችን ዓለም አቀፍ የሰብአዊ መብት ሕግን በመጣስ ኢላማ አድርጓል ሲል ከሰዋል። መረጃውም የአጥቂው የመጀመሪያው ምዕራፍ ብቻ የሚሸፍነው መሆኑን አጽንኦት የሰጡት ኢራቫኒ ተጨማሪ መረጃዎችን ሲረጋገጥ የበለጠ አጠቃላይ ዘገባ እንደሚከተል ጠቁመዋል።